አቤት እንዴት እንደምታምሩ ሁለት ቀበጦች እንደው ከዓይን ያውጣችሁ። ሜሪዬ የሩታዬ መከታ ማለት ነው። እንግዲህ በቲክቶክ እንደዚህ ቅብጥ እያሉ መጥተዋል ማለት ነው። እናንተ ብቻ ቅበጡበት። እንግዲህ ሜሪ ወደ ሩታ በመምጣቷ የሩታ በማገዟ ብዙዎቹ እያንጫጫ ይገኛል ማለት ነው። ከዛም አልፎ ደግሞ ትዳሯን በይበልጥ ልታፈርሰው ልትበጠብጣት ነው እንጂ የመጣችው ለጥሩ ነገር አይደለም የመጣችው ብለው ብዙዎቹም እያወሩ ይገኛሉ ማለት ነው። እሱስ እውነትም ሜሪ ልታጣላና ልትበጠብጥ ነው የመጣችው ወይስ ለምንድን ነው? በደንብ አድርገን የምናወራበት ይሆናል ማለት ነው። ሌላው ዳኒሻ ቲክቶክ ላይ መልስ የሰጠው ነገር አለ ማለት ነው። አንተ የሰው ትዳር ልትበጠብጥ ነው የመጣው አንተ በጥባጭ ሲሉት እሱንም የመለሰው መልስ አለ። ስለሱም በደንብ አድርገን የምናወራበት ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው በጣም ከፍቶኛል። በዚህን ሰዓት በጣም መጥፎ ሁኔታ ላይ ነው ያለሁት ስላልኳችሁ በቲክቶክ በቴሌግራም በዋትሳፕ የደወላችሁልኝ ያናገራችሁኝ በኮመንት መልካም ምኞታችሁ ለተመኛችሁልኝ ዱዓ ላደረጋችሁልኝ ጸሎት ላደረጋችሁልኝ እጅግ በጣም አርጌ ከልብ ነው የማመሰግነው ውዶችዬ። እናንተንም አላህዬ በሰላም ለሀገራችሁ ያብቃችሁ። እንደ አላህዬ ከጭንቀት ከመጥፎ ነገርን አላህ ይሰውራችሁ ነው የምለው ማለት ነው። እናም አይዞሽ አይዞሽ ጠንክሪ ብላችሁኛል። ወላሂ ጠነክራለሁ። ውድቀቴን ሳይሆን ጀግንነቴን አሳያለሁ እንጂ ብሞትም እንግዲህ ውድቀቴንማ ለማንም አላሳይም። ጀግና ሆኜ ነው እማሳያችሁ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ላይክ አድርጉ፣ ኮፒ ሊንክ አድርጉ። እንዳያችሁት ዩቲዩቤ ቀዝቅዟል ማለት ነው። ያው የቀዘቀዘበት ምክንያት ቶሎ ቶሎ ቪዲዮ ስለማለቅ በለቀቁም ሰዓት ደግሞ ሰው ጋር ስለማይደርስ ነው። ቤተሰብ ሰው ጋር እንዲደርስ ደግሞ ላይክ ባላችሁ በሌላችሁ ላይክ አድርጉልኝ ነው ምለው ማለት ነው። በዚህን ሰዓት ሰብስክራይብ አድርጉኝ ብዬ አለምንም፣ ግን ላይክ እያደረጋችሁ ቪዲዮ ሰው ጋር እንዲደርስ እንዲታይልኝ ማለት ነው ወዶችዬ። ወደ መጣሁበት ወደ ገደለው ስገባ እንግዲህ ሜሪዬና ሩታዬ ነብሯ አንበሲቷ ጀግኒቷ በቲክቶክ እየዘፈኑ እየጨፈሩ መጥተዋል ማለት ነው። ያው ዘፈኑ ያላስገባሁት ኮፒራይት ወይም ደግሞ ስትራክ ስለሚይዘኝ ለሳ ነው ያላስገባሁት ማለት ነው። ቅብጥ እያሉ መጥተዋል ማለት ነው። የኔ ቀበጦች ምንም ቢያደርጉ ምንም ያምራሉ፣ በቃ ደስ ይላሉ ማለት ነው። እንዶ ካይን ያውጣችሁ ሩታዬ ነብሯ፣ ሜሪዬ የሩታዬ መከታ ማለት ነው። የሩታዬ እህት እናንተ ሰው ለምንድን ነው ግን የሚናደደው? ከአንድ ከተጎዳች ሴት ጎን አንድ ሰው ስለቆመ እንደዚህ ጭርጭር የሚለው ለምንድን ነው? ለምንድን ነው የተናደዳችሁት? ሜሪ በመምጣቷ በጣም ብዙዎቻችሁ አቃጥሏችኋል። እየተሳደባችሁ ነው ያላችሁት። አንቺ ደዘደዝ፣ አንቺ እንደዚህ ምናምን። በእርግጥ እኔን ከዚህ በፊት ሰድቤያታለሁ፣ ግን ደግሞ ያው አላህ የሰጣት ሰውነት ነው። በቃ ምንም ማድረግ አይቻልም። ሶ በሰውነቷን የምትሳደቡ ማለት ነው። ሲቀጥል የሩታ ትዳርን ልታፈርሰው ነው። እውነት የሩታ ትዳር ልታፈርሰው ነው የመጣችሁ? እነሱ እኮ ፈረሰ ካሉ የእነሱ ትዳር ፈረሰ ካሉ እኮ ቆየ። ስለዚህ አሁን እኮ በ12ኛው ሰዓትም አልላችሁም፣ በ11ኛው ሰዓትም አልላችሁም። ነገሩ ከተጠናቀቀ በኋላ ነው የመጣችው ሜሪ ማለት ነው። ግን ያው የመጀመሪያ ጅምር ላይ ብትኖርበትም በኖረችበት ሰዓት ደግሞ ሩታን አይደለም የጣለቻት ማለት ነው። በዛን ሰዓትም ራሱ በመካከላቸው ብትገባ ሴቶች በመካከሉ የነበሩ ሴቶችን አባራ እርጉዝ መሆኗን ለሚዲያው አሳውቃ አገናኝታ እኮ ነው የወጣችው ማለት ነው። በዛን ሰዓት ብትረብሽም ማለት ነው። ዛሬ ላይ ደግሞ ከተጎዳች ሴት ጎን ነው የቆመችው ማለት ነው። ማንም እየመጣ ሊያሸማቅቃት፣ ማንም እየመጣ አፉን እንዲከፍትባት አልፈልግም ማለች ማለት ነው። በትክክል ውሽሚትስ አሏት አይደለን ጋርዶች፣ እነዚህ ገረዶች አሉ አይደል ከጎኗ። ታዲያ እነሱ ጀግና የሜሪዬ መከታ የአብርሽዬ መከታ
እያላችሁ እዛ ወሬያችሁ ውስጥ ትሰልቃላችሁ። ሩታ ጋር ስትመጡስ የእሷ እንደዚህ ትዳር እንደዚህ ልታረግ ነው የመጣችው። እውነታችሁ ነው። ታዲያ እንትና ውሽሚት የመጣችው ሰው ትዳርን ለማሳመር ነው። የሰውን ትዳር እኮ አፍርሳ ለራሷ ለማድረግ እኮ ነው የመጣችው። ጉድ! እኔ ደግሞ ውልብ ብዬ ቲክቶክ ስመጣ ደግሞ አንድ የሆነች ደግሞ ዘመድ አክስቴ ልጅ ምናምን ያለቻት ደግሞ ዘፈን እየዘፈነች መጣች። ወረኛ የሚያውራ ምናምን። እናንተ ተደበቁ። እናንተ በጣም ነው የምታስጠሉት ማለት ነው። አንቺ ደግሞ ወረኛ ያውራ ምናምን እያልሽ ዘፈን እየዘፈንሽ መምጣት የለብሽም። አሳፋሪ ነሽ። ዘመድሽን ከሆነች ደግሞ አሳፋሪ ናት። የሰው ቤት ትዳርን አፍርሳ ለራሷ ለማድረግ የመጣች አንድ ተራና ዝቃጭ የሆነች ሴት ጎን ቆመሽ ወረኛ የሚያውራ ምናምን እያልሽ መምጣት አልነበረብሽም። ዝትት ማለት ነው። ተደበቁ እና ሜሪ በመምጣቷ ደግሞ አትቃጠሉ። እውነቴን ነው የምላችሁ፣ ሜሪ በመምጣቷ አትቃጠሉ። ትላንትና ትንሽ ያው ልጁን ማግኘት የለበትም ያለችው ነገር እሱ አዎ ትክክል ናችሁ። አብርሃም በልጁ ማንም ሊከራከረው አይችልም። ልጁ ነው በፈለገው ሰዓት መጥቶ ማየትን ይችላል ማለት ነው። ማንም ሊከለክለው አይችልም ማለት ነው። ሕግ ያልከለከለው ደግሞ ሰውን ሊከለክለው አይችልም ማለት ነው። ነገር ግን ሜሪ አይችልም ያለችው በፈለገበት ሰዓት እየመጣ የ30 ደቂቃ እና የ25 ደቂቃ ቪዲዮ እየቀረጸ በጆሮ ላይ እያስጮኸበት ያን ግን መከልከል ትችላለች ማለት ነው። ካሜራ ላይ መግባት የለበትም ልዑሌ ማለት ትችላለች። ነገር ግን ማየት አይችልም ማለት አትችልም። እሱ ጋር ስህተት ቢኖርባትም ነገር ግን ሩታ ግን ማንም የፈለገ እየመጣ ሊጮህባትና እንደፈለገ ሊያደርጋት አይችልም ማለት መብቷ ነው። ምን ነው ተቃጠላችሁ እንደዚህ ስትል ማለት ነው። በሰላማችሁ ነው፣ በሰላማችሁ ነው። ታዲያ ሄርሜላ እኔ ጠበቃ ነኝ እኔ እንደዚህ ነኝ ለሚሉት ለምን አትቃጠሉም? ሩታ ጋር ስትመጡ የምትቃጠሉት ማለት ነው። በእርግጥ ሩታ ልንገራችሁ የማንም እርዳታ የሚያስፈልጋት ሴት አይደለችም። በጣም ጀግናና ስማርት አንበሳ የሆነች ሴት ናት ማለት ነው። እህቶቿን የምታኮራ ማለት ነው። በዛም በላይ ደግሞ ከሜሪ በላይ ደግሞ እጅግ በጣም ስማርት የሆኑ ቲክቶክ ላይ በጣም የሚወዷት ነብር የሆኑ እንደሷ የሚወዷት የሚያከብሯት አድናቂዎች አሏት ማለት ነው። የእውነቴን ነው የምላችሁ። ሩታዬ እኮ እድለኛ ናት። እጅግ በጣም ብዙ የሚወዷት እህቶች አሏት ማለት ነው። ሶ ምን ለማለት ፈልጌ ነው፣ አትቃጠሉ። ወደ ዳኒም ስመጣ ደግሞ አንተ የሰው ቤት ትዳር የምታፈርስና አንተ እንደዚህ ነህ ምናምን፣ እኔ ረባሽ በጥባጭ አይደለሁኝም። አንድ ከተጎዳች ሴት ጎን እቆማለሁ። አሁንም ልትጎዳ አልፈልግም ብለዋል ማለት ነው። ይመችህ አባቴ ይመችህ። በቃ ከተጎዳች ሴት ጎን መቆም አለብኝ። ማንም አፍ እንዲኮፍትባት አልፈልግም ብለዋል ማለት ነው። ዳኒሻ ይመችህ ብያለሁ ማለት ነው። ይመችህ። አዎ በደንብ አድርገህ ከጎና እንድትቆም ነው የምንፈልገው ማለት ነው። የተጎዳች ሴት ትቷት ከማንም ሲራገጥ የነበረው ጎረምሳ ወጠምሻ እንደፈለገ እንዲሆንባትማ አንፈልግም፣ እኛም አንፈቅድም ማለት ነው። እንዶ ብትችል እውነቴን ነው የምልህ በካልቾና በጥፊ ፈሱን እያዳመጥ ካለ እንደዚህ ስል እኮ ርር ቢያደርጋችሁ አላችሁ እኮ። ለማንኛውም እነሱ ወደው ፈቅደው ተነጋግረው ነው የሚሰሩት ማለት ነው። አታሽቃብጡ፣ ምድር አሽቃባጮች ማለት ነው። ለነገሩ ወተት ነጭ ነው ብትባሉ እንኳ የማይገባችሁ ጆባዎች ናችሁ። ለማንኛውም ይመቻችሁ። ላይክ ሼር አድርጉልኝ ቤተሰብ፣ ኮፒ ሊንክ አድርጉ። እውነት ሰው ጋር እንዲደርስ ባላችሁ አካውንት በሙሉ ላይክ አድርጉኝ። በቃ ላይክ አድርጉኝ ማለት ነው። እኔ ሰብስክራይብ አድርጉኝ ምናምን አልላችሁም። ብቻ የዩቱብ ቻናሌን አንቀሳቅሱልኝ። ስወዳችሁ ባይ